ምኞት 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 አንቺ ቦታ ወይኔ በቲቲ ምኞቴ ምኞት 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 ምኞቴ ወይኔ በቲቲ ሞት ምን ሆና ነው ምኞት? ኧረ የሆነ ነገር እናድርግ ምኞት ወይኔ ይሄ ደግሞ ሲሚሰራን ኪሩቤል አንተ ተነሳ ኪሩቤል ምን ጉዴ ፈላ ምንድነው የተፈጠረው ነገር እኔ ይገባኝ አይደለም ወዴት ሄዱ ወይኔ ጉዴ ፈላ ምንድነው እየተፈጠረ ያለው ቆይ ደህና ነሽ አይደል ደህና ነኝ እኔ ምንድነው የተፈጠረው ነገር ድንገት መንገድ ላይ እቺሽ እየተከተልኩሽ ነበር ወደ አንቺ ልመጣ ስል የሆነ ሰውዬ እየተከተለ አፍኖ ሊወስድሽ ሲል አየሁት ከሱ ጋር ግብ ገጠምንና ከዛ በኋላ የተፈጠረው ነገር አላውቅም እኔ ራሴ ፈንክተውኛል እንዴ ቆይ ማነው እሱ እንጃ እኔ ልቤ አንቺ ጋር ስለነበር ማንነቱን መለየት አልቻልኩም ነበር ወይኔ ጉዴ ፈላ አንቺ ግን ደህና ነሽ ወይኔ ጉዴ ፈላ አንተ ጎርተዋል እኮ ለምንድን ነው ሆስፒታል ማን ሄዶ የሆነ ነገር እናርግ እንጂ እስቲ ሆስፒታል መሄድ አለብን በቃ ሆስፒታል መሄድ አለብን በቃ እሺ ይሻላል እሺ እኔ የምለው ቤትህ ሩቅ ነው ወይ ከዚህ በቃ እንደ ሆስፒታል መጀመሪያ ሆስፒታል እንሽና ወይ ምኞትዬ እኔ ቆንጆ በቃ ያገኘሽውን ሁሉ አትቢ ብላት እምቢ ብላ እየበላች ፈጣሪ ወይ ምሕረት አድርግላት እባክህን ወይ አደራ እኔ ጌታ ምንም እንዳትሆን አይ ከነቃች እኮ ቆየች ምን ይሻላል ምኞቴ ምንድነው ምኞት ምን ሆና ነው እኔ ምን አውቃለሁ የበላችሁ አልተስማማትም መሰል አዙራት ከወደቀች በኋላ ቮሚት አደረገች እና ታዲያ ምንድነው የምንጠብቀው ለምንድነው ወደ ሆስፒታል ማን ወስዳት የዶክተሩ ልጅ እኮ ልረጋጋ ብለን ነው እኔ ምንሽ ይሄን ጎረምሳ ኬት ላይ መጣሽ ባክሽ አዎ ማን ነው ዙፋኔ ወንድሜ አደጋ ደርሶብኝ ነበር አደጋ ዙፋኔ ምንድነው እሱ ንገሪኝ ደህና ነኝ እኔ አሁን ደህና ነኝ ምንም አልሆንኩም ወንድሜ ዙፋኔ እኔ እንዳልጨነቅ እንደሆነ ይገባኛል ንገሪኝ ምንድነው እሱ ወንድሜ እመነኝ እኔ ደህና ነኝ አሁን ደህና ነኝ ምንም አልሆንኩም ቆይ ግን ምን አይነት አደጋ ነበር ሊደርስብሽ የነበረው ሰው አፍኖ ሊወስደኝ ነበረ ምን ዙፋኔ የምርሽን ነው ፈጣሪ ሆይ በቃ አንቺ ብርቱካን ከቤት ሞታ ሰላም አሰጫና ፈጣሪ ምን እንደሚሻላት ዙፋኔ ታዲያ ምንም አልሆንሽም አይደል ደህና ነኝ እኔ አሁን እና እሱን ያዳነሽ አዎ እሱን ያዳነኝ ከወደኩበት ስነሳ ከጎኔ ወድቆ የነበረው እሱ ነው ጭንቅላቱን ተመቶ ስለነበረ ሆስፒታል ወሰድኩት ከዛም ከሆስፒታል መልስ ወደ ቤቱ ስንሄድ የሚያስታመው ማንም የለም ለዛ ነው ይዤው ወደኛ ቤት የመጣሁት ማለቴ አንቺ ማዳኑ ጥሩ ሆኖ ሳለ ማታውቂውን ሰው ቤት ድረስ መምጣት ትንሽ አይከብድም ልክ ነኝ ቤኪ
እህቴን ስለጠበቃት በጣም አመሰግናለሁ። እሺ ውለታ አለብኝ። አረ ምንም አይደለም። ነጋሽ አይዞሽ። ምንድን ነው ተፈጥሮ ነው? ምንም አይዞሽ። እንዴት ነው? ምን ይሰማሻል? ምንም ደህና ነኝ። ትንሽ ቁርጠት ነው። አይዞሽ። እሺ አባዬ እየመጣ ነው። አይዞሽ። እኔ መኝታ ቤት እንድታርፍ ያደርጋለሁ። እሺ እንደዛ ይሻላል። ወይኔ ቲቲ፣ ወይኔ ጉድሽ ፈላ እንዴ! ቤኪ፣ ቆይ ምን አይነት ሀሳብ ነው የመጣኸው? ግን የራሷ መኝታ ቤት የላትም ማለቴ አንተ ጋር ተኝታ ድንገት ስትነቃ ያው ለነፃነቷ ብዬ ነው። ኤልሳ ልክ ነች። እኔ ክፍል በሆን ይሻለኛል። አሁን እዛ ላይ ምች ይችላል። ምንት ትንሽ ነው ትንሽ ናያርፈሽ ቁጭ በይ። ሰው እንዳይበዛበት መሰለኝ ክፍል ወሰዳት አለ። እንደዛ እኮ ነው ደግሞ በጣም አሪፍ ነው። እሱ ክፍል ሰው ሲበዛ ራሷ ክፍል ይወስዳታል። በቃ አርፈሽ ቁጭ በይ ለማትሽ። ዝም አልኩ አይደል? ዛሬ 2 ሰው ታመመብሽና ትጨናነቅሽ አይደል? ወይኔ ቲቲ የሚለውን ብቻ ስሙልኝ። እኔ ምን ከምኔው የዙፋን ጉዳይ ውስጥ ራስን ጨመርክ? እሱን ቶ እንደው ግን እንዴት ዙፋንን ለማዳን ተነሳሳክ? ትዝታ አፍሽን መሰብሰብ ትችያለሽ? ሰው መሆኔ ብቻ እኮ ሰው ሲጎዳ አይቼ ዝም እንዳልል ያደርገኛል። በጣም ጥሩ። ስለዚህ ሰዎቹን የሚጎዱት እንስሳቶች ናቸው እያልክ ነው? ጥሩ ፍልስፍና ነው። ትሰሚኛለሽ? ይሄ ፍልስፍና አይደለም፣ እሺ እውነታ ነው። ሰዎችን የሚጎዱ ሰዎች ደግሞ እንስሳቶች ናቸው። ልክ እንደ እህትሽ ብርቱካን ማለት ነው። እሱስ ልክ ብለሻል። ይሄ ሰውዬ ምንም ደስ አላለኝም። ይገርማል። ግን ለምኞት ትልቅ ቦታ ነው አይደል ያለክ? ምኞቴ ለእኔ በጣም ባለውለታዬ ናት። ለእኔ ስትል በጣም ብዙ መከራ ተጋፍጣለች። ይገባኛል። ደግሞ በጣም ጥሩ ነው ያደረከው። አትጨናነቅ። ደግሞ ሁሉም ነገር መልካም ይሆናል። እሺ እኔም እንደዛ እንዲሆን ነው የምፈልገው። ኤልሳ ብታይ ስትወርቅ እንዴት እንዳሳዘነች። አዎ ልክ ዙፋኔ እንደወደቀች ያለው የተሰማኝ ደግሞ አጋጣሚ አይደለም ዙፋን ላይ አደጋ መድረሱ። ቆይ ግን ብርቱካን ያደረገችው ይመስላል? ከሷ ውጭ ጠላት የለኝም። ከሷ ውጭ ይህንን ነገር ማንም ሊያደርግ የሚችል ሰው የለም። ብቻ የሷን ነገር ለምንድን ነው እንደዚህ በትኩረት እያየሽኝ ያለሽው? ምንም እንዲሁ ዝም ብዬ ስመለከት ግን ቀልብ ያልወደደህም። እኔም የሚሰማኝ እንደዛ ነው። ወይኔ በቲቲ ሞት ተመልከቱ የሚናገረው። አንተም እንደምታወራው እስቲ ማን እንደምታወራው ወቅ ምን አልኩሽ? የተሰማኝን እኮ ነው እየነገርኩሽ ያለሁት። ወይኔ በቲቲ ሞት በጣም ታሳፍራለሽ። እንደውም በደንብ ፍንክት ባረጉ ኖሮ እሱ ነው የሚገባ።
እንከስቲ ይጠጣ አይዞ አስቸገርኩሽ አይደል? ኧረ ችግር የለም። በጣም አመሰግናለሁ። በጣም ይቅርታ መሬት ላይ እንድትተኛ አደረግኩ አይደለ? ምንም ይቅርታ አያስፈልግም። ዋናው አንቺ ደህና መሆንሽ ነው። አመሰግናለሁ። አሁን በቃ መነሳት እችላለሁ አይደል? ትችያለሽ። ማታ ዶክተሩ መጥቶ መርምሮሻል እና ደህና እንደሆንሽ ነግሮኛል። አትጨነቅሽ። እሺ አመሰግናለሁ። ግን ውጤቱን ነገር ውጤቱ ነገ ይደርሳል ነበር ያለኝ። እሺ በቃ አሁን ቁርስ ልስራ። እንዴ ዙፋኔ እኮ ሁሉም ነገር ጨርሳለች ሰርታ፣ አንቺ እንዳትነሽ ብላ። እንዴ ቆይ ለምን ለፋች? ይኸውልሽ ምኞት፣ ዋናው ነገር አንቺ ደህና መሆንሽ ነው። ደህንነትሽ ብቻ ነው ሊያስጨንቅሽ የሚገባው። እሺ እሺ ቤኪ። ተነሳ እንዴ? እንዴና እየተሰማህ ያለ ስሜት አለ እንዴ? ደህና ነኝ። ሊነጋጋ ሲል ነበር እንቅልፍ ወሰደኝ እና ዛሬም ስለሽ አትነግሪኝ ማለት ነው? እዚህ ቤት ከመጣ ጀምሮ እኮ በተደጋጋሚ እየሰማሁ ነው። እኔ ደግሞ ከአንቺ አንድ አይነት መልስ መስማት ነው። ዙፋን እባላለሁ። ከዚህ በኋላ ደግሞ የኔ ዙፋን ትሆኛለሽ ማለት ነው። እንግዲህ እኮ ነው ፈጣሪ ወይ ምን እያሳየኝ ነው? ፈጣሪ ወይ ቆይ ሻውን አንድ ቤት አብሮ ጠዋት እጅ መጨባበጥ ምን ይባላል? ትዝታ ምንድን ነው የምታወሪው እንዴ? ምንስ ብል ይሄን ያገኝ ምንስ ብል ቆይ ፈጣሪ እንዴት አደራችሁ? ለማደርኩ እንዴ? ዙፋን እንዴት ነሽ? ምኞት ወንድሜ በደንብ ሳትተዋወቀው ትናንት ተዋወቁ። በደንብ ይቅርታ። በረከት ይባላል። ኪሩቤል አሸብር። ትናንትና እኮ በሌላ ነገር ተጨንቀን እኮ በደንብ አላመሰግንኩም። የእውነት እህቴን ስለጠበቃት አመሰግናለሁ። አይ ያን ያልኩ መጨናነቅ ያለብህ አይመስለኝም። ይሄ ኖርማል ነገር ነው። በቃ አስቸኳይ ስራ ስላለኝ ነው የሚሄደው። እንዴ ለምንድን ቁርስ እንኳን በልተህ አትሄድም እንዴ? ባይሆን ሌላ ቀን ተመልሼ እበላለሁ። ፈጣሪ ሆይ ጭራሽ ሌላ ቀን መምጣት አሰባለህ? ጉድ እኮ ነው። በቃ ና እኔ ልሸኝ። ራሴ መንገድ ነው አውቀዋለሁ። በቃ መልካም ቀን። አመሰግናለሁ።
በጣም ጥሩ ሰው። አይ ምንም ልትቆይ ያሰበችው ማናት? ትዝታ ናት? አዎ ትዝታ። እንዴ ደግሞ በእርግጠኝነት ትናንትና ለተፈጠረው ነገር የብርቱካን እጅ አለበት። ሁለቱም እኮ አንድ አይነት ናቸው። እህታማቾች እኮ ናቸው። እሺ በቃ ችግር የለውም። እኔ ቀስ ብዬ አናግራታለሁ። አንቺ ተረጋጊ። እሺ። በዚህ ላይ ደግሞ ልንገርህ፣ ይሄ የሰው ወሬ መሀል ጥልቅ የምትለው ነገር ምንም እየተመቸኝ አይደለም። አናግራታለሁ አልኩሽ እኮ። በቃ አሁን ከዚህ እንውጣ። አዎ አናግራት። እንደዛ ብታረግ ነው የሚሻለው። በቃ እንውጣ። እኔ የምልሽ ወይዘሪት ምኞት አምቤክ አልጋ ላይ መተኛት ስሜቱ እንዴት ነው? አሁን ምንም አልልሽም። ሲሻለኝ በደንብ አወራሻለሁ። ወይኔ ቲቲ ተመልከሽ የምትለውን ትዝታ። እኔ እኮ ምንም አላልኩሽም። ለምን ራስሽ ላይ ችግር ትፈጥሪያለሽ? እሺ ለማንኛውም የተሰማሽን ስሜት ሲሻልሽ በደንብ ትነግሪኛለሽ። በጣም ጥሩ። ፈጣሪ ሆይ አቤት ጋሺ። አዎ ሁሉም ነገር ባልከኝ መሰረት እየሄደ ነው። የዙፋንን እምነት በደንብ አድርጌ ማግኘት ይችላል። ጋሼ እኔ ራሴ ከዚህ በኋላ አንዲትም ደቂቃ እንድትባክንና እንድትዘገይ አልፈልግም። ሁሉም ነገር በፍጥነት እንዲከናወን ነው የምፈልገው። ሁሉንም ድምጥማጣቸውን ነው ማጠፋቸው። እያንዳንዷ ቀንና ሌሊት የሰቀቀንና የስቃይ እንዲሆንባቸው ነው የምፈልገው። እሺ ጋሼ እደውልልሃለሁ። እሺ በረከት ከዚህ በኋላ ምን እንደማደርግ አታውቅም። እያንዳንዷ እርምጃና ጊዜ የሰቀቀን የሲኦል ነው የምትሆንብህ። እንግዲህ ምን ይደረጋል? ይሄ አባት ዕዳ ያለ ልጅ አይደል የሚባለው? አዝናለሁ። የአባታችሁን ዕዳ መክፈላችሁ ነው። ፈጣሪ ሆይ ቲቲዬን ውበት ተመልከችልኝ እስቲ። ጌታዬ ሆይ ቤኪ ከድሮ የበለጠ ውበት ጉልት ብሏል። አሁን ፈጣሪህን አመስግን። ወይ ትዝታ መነጋገር አለብን። ወይኔ ቤኪዬ እንደፈራሁት ልታነግ እንዳይሆን። ምን እኔ ያላምንም እንደምትወደኝ ልነግረኝ ነው? ቃሉን አቁሚ ትዝታ። ምን መሰለኝ ትዝታ፣ ሁሉም ሰው ወደ ራሱ ህይወት ተመልሷል። ስለዛ አንቺም ወደ ራስሽ ህይወት የምትመለሽበት ሰዓት የደረሰ ይመስለኛል። ወይኔ በቲቲ ሞት ብቻ ነኛ ከቤት ውጭ እያልከኝ ባልሆነ። ቆይ ታዲያ ለምንድን ነው የምታለቅሽው? እኔ ድሮም አውቀዋለሁ ማንም አይፈልገኝም። በዛ ላይ ደግሞ በአንተ ምክንያት ነው ከእቴ ጋር የተጣላሁት። ያንን የሚያክል መርፌ ላይ ያሳርፋብኝ እኮ። አሁን ምንም ሜጃ በሌለኝ ሰዓት ከዚህ ውጭ አልክ። ለነገሩ በአንተ አልፈርድም። የገዛ ከቴ የከዳችኝ ሰው ነኝ። እድሌ ነው ደግሞ። አይ ቲቲ እድልሽ
እባክሽን ትዝታ፣ እኔ እንደዛ ለማለት ፈልጌ አይደለም። ተው ነው እንጂ ደግሞ ዙፋን እንደዚህ አድርግ እንዳለች አውቃለሁ። እንዲህ በቃ እሷ እኔን አትወደኝም። እኔ ምን ላድርግ? ቆይ እስኪ ቤኪ ንገረኝ። እኔ ምን ነው ብርቱካንን ነው የሚመስለው? አይ በቃ ትዝታ አታልቅሺ። በጣም እየተጨነቁ ነው ያለው። እሺ በቃ አንቺ ተረጋጊ። እንደሚሆን እናደርገዋለን። ምንድነው እንደሚሆን የምናደርገው? የተፈጠረው ነገር ነው እንዴ? እሺ በቃ ትዝታ ተነሽና ፊትሽን ታጠቢ። እሺ እሺ ወንድሜ አናገርካት? አናግሬያት ነበር ዙፋኔ። ልጅቷ ግን በጣም ነው የምታሳዝነው። ምንም መሄጃ የላትም። ስታለቅስ ነበር። እንዴ ቆይ ምን ማለት ነው? እስከዛሬ የት ነበረች? አላውቅም፣ ግን ግድ የለሽም ዙፋኔ። ነገሮቹ ትንሽ እስኪስተካከሉላት እንጠብቃት። እሺ ችግር የለውም። ለትንሽ ጊዜም ቢሆን መታገስ አያቅተኝም። ትዝታ አኩርፈሽ ባልሆነ ተው ቤኪ፣ እንደዚህ አትበለኝ። እኔ ዙፋን እንደማትወደኝ አውቃለሁ። ደግሞ ምን አድርገሽ ነው የምጠላሽ? ወይኔ ኤልሲ ምን ሆነሽ ነው በዚህ በማታ የመጣሽው? እንዴ ብትነግሪኝ እኔ መጣ ነበር እንዴ? እኔማ እኮ እንደዚህ ሀሳብ ታሰርቼ ቤት ልጠራችሁ ነበረ፣ ግን ደግሞ ውጤቱን ሳይ ደንግጬ ነው የመጣሁት። ማለት ውጤቱ ምንድን ነው የሚለው? በመጀመሪያ አባዬ እንዳላችሁ ልጅ ዙፋንና ልጅ በረከት እንዴት ናችሁ? ስራ ከአቅሜ በላይ ስለተደራረበብኝ ነው። ደህና ናችሁ ወይ? በጣም ይቅርታ ብሏችኋል። ደህና ነን፣ መተን እንጠይቃለን በይልን። እንደዚያ ብለሽ አድርሽልን። እሺ መልዕክቴን ካደረስኩኝ አይቀር የምኞት ውጤት እንደሚያሳየው ከሆነ የተመረዘ ምግብ በልታለች እና ደግሞ ፈጣሪ ሲረዳት ቶሎ ቮሚት ስላደረጋት ነው እንጂ ምናልባት በዚህ ሰዓት ላናገኛት እንችል ነበር። ምኞቴ ስለተፈጠረው ነገር ታውቂያለሽ እንዴ? ማለቴ የተመረዘ ምግብ በልተሻል? እኔ ምንም አላውቅም። ከእናንተ እኩል ነው ሊሰማ ያለሁት። ለማንኛውም አሁን ላይ የሚያሰጋ ምንም ነገር የለም። ግን ደግሞ ራስሽን ጠብቂ እሺ? ማለት ያው ለቀጣይ። እሺ ኤልሲ። ቆይ እኔ የምለው ብርቱካን የለች፣ ማን መረዛት ሊባል ነው? ወይኔ ጉድ ይፈላ። ብቻ እሷ ሰው ልካ እንዳይሆን። በዚህን ያህል ማድረግ አልትጓዛችን። አይምሰል ቤኪ፣ ቡርቴ እኮ አንተ መርዝ ያስቀመጠ ሴት ነች እንዴ? ይሄ ማድረግማ አይከብዳትም። እና ታዲያ ለምን ምኞት? አይ እሱን አላውቅም። ባይሆን ይዘን ጠይቃታለን። እንደዛ ነው የሚሻለው።
እናንተ አትጨነቁ። እኔ ራሴ መጠበቅ ያቅተኝ። ጋሽ ለማንኛውም እኔ ስለመሸብኝ ልሂድ። ደህና ደሩ። ደህና ደሩ። ደህና ደሩ። እንዴት ነህ ኪሩቤል? እንዴት ነሽ ዙፋን? አለሁ። ተሻለ? ምንም አይደል፣ እየተሻለኝ ነው። በድጋሚ ስላዳንከኝ በጣም ነው የማመሰግነው። ለምን ተገናኝተን ነገ በደንብ አናወራም? እሺ፣ የት እንገናኝ? እሱ እንኳን ሚስጥር ነው። እሺ፣ በቃ እንገናኛለን። በቃ እንገናኛለን። በማታ አረብሽሽ። ሰላም ደሪ። ደህና ደርሽ። እንደዛ ስትጀነኝና ስትጠብሪ ላየሽ በቀላሉ የምትወርቂ አትመስይም ነበር።